ሰላም ጤና ይስጥልን ክብራን ውድ የሀገሬ ልጆች ባላችሁበት ሰላማችሁ ብዝት ይበልልኝ እንደምናችሁ ዛሬም እንግዲህ በአዲስ ቪዲዮ እንግዲህ ወደ እናንተ መጥተናል ቡዜና ሩታ እንግዲህ ተባልተዋል ምንድነው የተፈጠረው እንግዲህ አንድ ላይ እያየን ሐሳብ አስተያየት እንገልጽበታለን ለማታቁኝ እንግዲህ አማን ባላለው እስከመጨረሻው ድረስ ተከታተሉ ሐሳብ አስተያየታችሁን ማጋራት እንዳይረሳ ላይክ አድርጉ ቀጥታ ወደ ቪዲዮ እኛ ጋር እንዲሆን እፈልጋለሁ እናት መሆን አልቻልሽም ስላልኩሽ ሰበብ ፈልገሽ ከኛ አርቀሽ እኛን ለማስወንጀል ነው አይሳካልሽም እናቴ ማለት ሰሚኛለሽ ቡዜ የምንም ልጅ አልወሰደችም የምንም ልጅ መጣጣው ታሪክ እናትነቴንም ለመንጠቅ አላማ ላይ ናችሁ አላማ አላችሁ ልጅ ይስጡኝ እኮ ተረጋጊ ምን ሆና ነው ቆይ እዚህ ጋር ሩታ እንደዚህ አይነት ወሬ የምታወራው ማለት ነው ሲቀጥል ደግሞ ቡዜ እንደዚህ አይነት ነገር እንደማታረግ እምናቀሰው እናቃለን ብዬ አስባለሁ ተረጋጋም በጣም ተረጋጋኝ ምንም አይነት ልጅ ቡዜ አልወሰደችም ለምንድነው አሁንም እኮ መስረቁ አይደለም እኮ መውሰድ ቢያንስ አታስፈቅጂው ማየት ከፈለግሽ ተሰማኛለህ የሰው ስም የማጥፋት መብት የለህም አንተ ዝም በል ሩታ ይኸውልሽ ልንገርሽ ስሚኝ እኔ ቆይ ከሷ ጋር ተደርቦ የመጣው እንግዲህ ምንድነው ምን የሚሉት ነው በነገራችን ላይ መጥቶ ሰውን እኮ ከመሬት ተነስቶ መወንጀል ያስጠይቃል አይደል እንዴ ላላየነው ነገር ካያችሁ ደግሞ አንቺ ጋር ነው ስጪኝ ማለት እኮ ነው እንጂ ይሄ ሌላ ነገር አይደለም አንቺ ልጅ ጠፍቷል አይደል የምትይው ጂጂ ፖሊስ ጣቢያ ከሰሽኝ ነኝ ፖሊስ እስቲ አንቺ አድርጊው በቃ ልጅ ምንም አልፈልግም ልጅ ወይኔ ምን እናደርጋለን መሰለሽ ቡዜ ቆይ ተረጋጊ ለምንድነው ቆይ ሩታ ተረጋግታ ማታወራው ነው እንደዚህ በጮኸ እንደዚህ በሆነ ነው እንዴ ቆይ ምንድነው እየተፈጠረ ያለው እኮ ተረጋጊ ልጅን ዝጠኝ አብረሽ የምታግዝሽ ልጅ አለች አይደል አብረሽ የምታግዝሽ ልጅ አለች አይደል አለች አይደል እኮ ደምጭ ቆይ ተረጋጊ መጣችሁ አልሰጥም ስላልኳችሁ ነው ተቃችሁ ልጅ ብቻ ነው ፈልገው ነው አልፈልግም ዝጠኝ ልጅ እኮ አጋዝሽ አለች አይደል በህይወት አለች አይደል አምጧት አታሳዝንም ወይ እንደዚህ ይሆነች ያ አብረሽ በነገራችን ላይ ልክ ነው እሷን አምጥቶ ማፋጠጥ ነው በቃ አጋዥ አለች አይደል ቤት ውስጥ የምትሰራላት ሰራተኛ አለች እሷን ይዞ አምጥቶ እንግዲህ እንትና ነው የወሰደው ብሎ ማፋጠጥ ነው እንግዲህ ከዚህ በላይ ምን ያስፈልጋል የኛ አጋዥ ምን ያደርግልሃል እንዴ እሷ ነች እኮ ወሰደች ያለችው አይደል እዚህ በላይ ምን አለ ተምጣና እንደዚህ ትሆናለች ምን አንቺ እኔ ካልተገሽኛል አይደል ሩታ ስላልሰጠውሽ ልጄን በጉልበት ነው ተረጋጊ ፈልጊው ከኔ ተረጋጊ ነው ጻብሽ ከኔ ተረጋጊ ያለሽ ከኔ ጋር መጨረስ ትችያለሽ ተረጋጊ ነገር ግን ከልጄ ላይ ናችሁ ነው አንተ ተረጋጊ በመጀመሪያ ደረጃ ምንድነው ቆይ እንዴ ምንድነው ሰው እኮ በነገራችን ላይ የፈለገ ነገር ውስጥ ቢገባ የፈለገ አጣብቀኝ ውስጥ ቢገባ ተረጋግቶ እንግዲህ ማሰብ አለበት ለጣየቅሽ መስጪ እንደዚህ ሆነሽ አይደለም እንደዚህ ሆነሽ ምሽቱን በጣም አስፈሪና አሳዛኝ ሩታ ይሄንን ያህል ታልእሻለሽ ብዬ አንድ ቀንም ገምቼ አላቅም ነበር ይሄ ነገር ግን ለምን ሊፈጠር ቻለ በዛ ላይ ይሄ የመርካቶ ቲማቲም ነጋዴ ተብዬ ዛሬም ካንቺ ጋር ሆኖ ያጨበጨበና አንቺ በሚዲያ እንድትጠይ እያደረገ ነው ምንስ ቢሆን የፈለጋችሁት ብዙ የሚሰራ ቪዲዮዎች አሉ እናንተ ግን በሌሊ እንደዚህ አርገሽ መቀለድ ቡዜ እንደፈለግሽ ክሰሽ እንደፈለግሽ ንቀሽኝ ምንም አታመጭም እኔ ያንቺ ልጅ አልወሰርኩም እያለችሽ በዛ ላይ አብርሃም ታደሰ አዎ እቤት የምታግዝ ሰራተኛ ላይ አጋዥዋን ጠይቂያት አንጫ ሲልሽ እንኳን ለማውራት ጊዜ አልሰጠሽውም ያ ማለት በቃ ምንም ይሄ ማብራሪያም የሚታሰብበትም ነገር ነው ብዬ አላስብም ይሄ ነገር ውሸት ነው ማለት ነው አንቺ እንዴት እምብርቱ ባልጠነከረ ላይ አብርሃምን ለማግኘት ስቲ እንዴ ልጅ ጠፍቷል ብለሽ በአደባባይ ተወጫለሽ ታዲያ ልጅሽ እውነት ከጠፋ እንዴት በአደባባይ ወጥተሽ የመናገር አቅም ኖረሽ እናቶች ልጃች የኔም ጥያቄ ነው ልጅ የጠፋበት ሰው አደባባይ ላይ ወጥቶ እንደዚህ አይነት ወሬ ያወራል ወገን እንኳን ወደ ሰፈር ኳስ ሊጫወት ጠፋ ካለባቸው እንኳን ይሄን ብርቱ ያልጠና አይደለም ጠፋ ካለባቸው በእግሩ የሚሄድ ልጅ እንዴት እንደሚጮሁ እንዴት እንደሚሆኑ እናቃለን ዛሬ 3 ቀንሽን አስቆጠርሽ ልጅ የጠፋይ ካልሽ ዛሬም ግን ሶሻል ሚዲያ ላይ መተሽ እያልሽ ነው ይሄ እንግዲህ እንዳንድ ኢትዮጵያውያን ይሄ እውር እንኳን አይን ያለው አይደለም እውር ይሄንን ቪዲዮ አይቶ ይፈርዳል የኔም ሐሳብ ነው በነገራችን ላይ የኔም ሐሳብ ነው እኛ ትልልቆች ራሱ እኮ በእንጣፋ ቤተሰቦቻችን እኮ ምን ሊሆኑ እንደሚችሉ እኮ እናቃለን አይደል እንዴ ምን ሊደረግም እንደሚችል እናቃለን አብርሃም ታደሰን
ለማግኘት ወይም ከሄርሜላ ለማራራቅ የምትሰሪው ነገር ነው። አንቺ አብርሃምን አልፈልግም ብለሽ በአደባባይ እንደዛ ከናግረሽ ካበቃሽ በኋላ ዛሬ እንዴት መተሽ ወተሽ አብርሃምን አንጣት ያለሽ? ያንቺ ልጅ እነሱ ምን ያቁልሻል? ቡዜም እኮ ልጅ አላት። በዛ ላይ ልጁን ብትወስደው ራሱ አክስት ናት። ወሰርኩት ልሽ ነበረ። አንቺ ግን እንደዚህ እንስፍስፍ ብለሽ ስታለሽ ልጄን ስትይ በጣም ነው ያዘንኩት። ግን ሩታ እኔም በጣም ነው የገረመኝ። የመረ ነው የምላችሁ። ብትወስድማው ለምሳሌ ቡዜ ትናገራለች ብዬ አስባለሁ። ለምን አክስት ነች አይደል እንዴ? ምንም እዚህ ጋር አስወስዶ እቃቃ የሚያስጮታት ጉዳይ አለ ብዬ አላስብም። ግን ያንቺን ባሚያበቃው ያንቺ እንባ ልክ እንዳዞ ነው ብየዋለሁ። ለምን እንደው ታውቂያለሽ? አንድ ቀን እንኳን እንደው ለኦዲየንሶችሽ እንኳን ክብር ብትሰጫቸው ምን አለ? ሁልጊዜ እንዳለቀሽ ሁልጊዜ በቃ ልብስሽን አልቀየርሽም ሲሉ ብዙ ሲናዘዙ ነው የምንሰማውና መቼ ነው ግን አንቺ ወደ ራስሽ የምትመለሽው? እኔ እናትነት በአንቺ ስም ከተጠራ ቅርት ይበል። እውነት የኔም ሐሳብ ነው በነገራችን ላይ ዳር እንደዚህ ከሆነ ባንቺ ይቅር። እኔ እውነቴን ነው የምላችሁ። እኔ ልጅ በቃ ባይወለድስ ነው ያልኩት። እኔ እሷ ነች። እኔ ድሮም ልጅ መውለድ ይፈራል። ይቅርታ አድርጉልኝና አሁንም ጭራሹን እንደው በቃ እንትን እንዳልነው በሩታ ያያዩት ማለት ነው እንዴ ልጄን ወደዚች ምድር ላይ ሲመጣ እንድታልተንከባከብኩት። አንቺ እኮ ፌመስ ዩቲዩበር ነበርሽ። ፌመስ ዩቲዩበርነትሽን አስንቀሽ የሚወድሽ ኦዲየንስ መናቅ ነው አይመስላችሁም? ግን የምር ኦዲየንስ መናቅ ነው እኔ የሚመስለኝ እስካየሁት ነገር ከሆነ ማለት ነው። የሚያከብርሽ ኦዲየንስ ዛሬ ሩታ እጭ ሰለቸችን። እኛም ሰው ሀገር ልጆቻችንን በጥርሳችን ነክሰን እያሳደግን ሙቀት ብርድ ሳይል ስንት ነገር ዶፍ እየወረደብን የሰው ቤት እየገረፈን እየሰራን እሷ ባገሯ ላይ ሆና የቻይና ስልክ ይዛ እንደዚህ ፏ ብትንዘና ብላ መንጣት እያለባት ሁልጊዜ ጭቅጭቅና ስልች በቃ የሆነ ነገር ሰለችን እያለ ኮሜንታተር አሁንም ተጽዕኖ እየፈጠረ ነው። የሩታ ግን ማልቀስ ግን ምን አይነሽ ነው እያረግሽበት ነው? ሽንኩርት እያረግሽበት ነው ወይስ ያንን ምንድነው ስሙ እሱን እያረግሽበት ነው? ፊክስ እኔ በጣም ነው የገረመኝ። በጣም አዝኛለሁ። አብርሃም ታደሰ ምንም የሚፈረድበት ነገር የለም። ቡዜማ በንዴ ስትናገር ጸጉሯ ቆመ። የኔ እናት አይዞሽ ያለ ድኔሽ ሩታ አስረጅታ ልትገልሽ ነው። እኔ ነኝ እምልሽ ቡዜ ከሩታ እንደ ሐሳብ ከሩታ ብትርቂ መልካም ነው። ሩታ ምንም የምትጠቅም ልጅ አይደለችም። ምክንያቱም የሰው ልጅ ትዳር ተፋታው ተብሎ እንደዚህ አይነት እንደኛ በጣም ብዙ እንደዚህ አይነት ፊልም አይሰራም። እኔም አብርሽ እዚህ ጋር ምንም ጥፋቱ እየታየኝ አይደለም። ቡዜም እንግዲህ ሌላ ሰው ነው እንግዲህ እየመሰለች ያለችው በንዴት ማለት ነው። የተፋቱ ሰዎች አይተናል። በሚዲያውም በሰፈርም አይተናል። የተፋቱ ሰዎች ግን ሰላማቸውን አግኝተው ሲኖሩ ነው ያየነው። ሩታ ግን የቤት እመቤት ሆና በዛ ላይ ሰራተኛ ያለቻት ሰራተኛዋን እንደመጠየቅ ማን ይወሰደው ብላ እኔ ልጁን የወሰደችው ገነት ናት ብዬ ነው የማምነው። ቡዜ ብትወስድ የማይመስል እኮ ነው የምር ነው የምላችሁ። የቤት ሰራተኛን እንደመጠየቅ እንግዲህ የማያቀን አንድ ላይ የማይኖርን ሰው መጥቶ መወንጀል ምን ይሉታል? ቆይ ልክ የፈለግሽውን ፖሊስ ጣቢያ ሂጅ አትላትም ነበረ? እንዴት ይሄንን ቪዲዮ የህግ አካል ቢያየው ሩታ ግን ምንድነው የሚልሽ? ሰውስ ምንድነው የሚታዘብሽ? እናት አባትሽን ወንድም እህቶችሽን እያሰደብሽ እያስነቀሽ ነው ባንቺ የተነሳ። እኔ እውነት አንዳንዴ ቤተሰቦችሽ ያሳዝኑኛል። ምክንያቱም የሰው ልጅ ወልዶ ልጃቸው በአደባባይ እንደዚህ ጧት ማታ ስትሆንባቸው ተይኝ ባክሽ ክብሬ ይበልጣል። ብር ሲቀር በአፍንጫው ውጥት ይበል። ብር ነገ ሰርቻ አገኘዋለሁ። ዛሬ ብታመም ነገ ሰርቻ አገኛለሁ። ዛሬ በወርቅ ነገ እነሳበታለሁ፣ አገግማለሁ። አንቺ ግን ለብር ብለሽ ማንነትሽን በሶሻል ሚዲያና በቲክቶክ ያንቺ ስም መጥፋቱ ግን በጣም ነው የሚደብረው። በጣም ነው የሚደብረው። የምር ነው የምላችሁ እያደረገችው ያለው ነገር በጣም ነው እንግዲህ የሚያሳፍረው። እናንተ በዚህ ጉዳይ ላይ ምን ሐሳብ አላችሁ? እንግዲህ የእውነቷን ነው ብላችሁ ታስባላችሁ ወይስ ደግሞ ኮሜንታተሮችም እያሉት እንዳለው የአዞ እንባ ነው? እኔም በነገራችን ላይ ሐሳቧን በጣም ነው መቃወመው። ሰራተኛዋንና ሌላ ሰው ላይ ነው እንግዲህ አይኗን ማዞር ያለባት ብዬ ነው ማስበው። ሐሳብ አስተያየታችሁን ማጋራት እንዳይረሳ። በቀጣይ ቀን እስከምንገናኝ ቸር ሰንብቱልኝ።